ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በመካከለኛው ምስራቅ ውጥረቱ ተባብሶ ቀጥሏል። የጦርነቱን ሰበር መረጃዎች አጠናክረን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ኳታር ዜጎቿን የአሜሪካ ኤምባሲ ካለበት አካባቢ ካስወጣች በኋላ በዶሃ ከባድ ፍንዳታ ተሰማ። ኢራን የአሜሪካ የነዳጅ መርከብ ላይ ጥቃት መፈጸሟን ገለጸች። የኢራን ድሮኖች አዘርባጃን ላይ ጥቃት መፈጸማቸውን የሀገሪቱ መንግስት አስታወቀ። ከባድ ፍንዳታ ቴህራንን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያላቸው ሚሳኤሎችን ተኮሰች። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። ኳታር ዜጎቿን የአሜሪካ ኤምባሲ ካለበት አካባቢ ካስወጣች በኋላ በዶሃ ከባድ ፍንዳታ ተሰማ። በኳታር ዋና ከተማ ዶሃ ከባድ የፍንዳታ ድምጽ መሰማቱን ኤኤፍፒ ዘገበ። ኳታር በዶሃ የአሜሪካ ኤምባሲ አቅራቢያ የሚኖሩ ሰዎችን ለጥንቃቄ እርምጃ በሚል ማስወጣት መጀመሯን የኳታር የሀገር ውስጥ ጉዳይ ሚኒስቴር አስታውቆ ነበር። ሚኒስቴሩ በኤክስ ገጹ ላይ በሰጠው መግለጫ በኤምባሲው አካባቢ ለሚኖሩ ሰዎች አስፈላጊ የመከላከያ እርምጃ አካል ሆኖ ተስማሚ መጠለያ ተሰጥቷቸዋል ብሏል። ኳታር ይህንን የወሰነችው በሳውዲ አረቢያና በኩዌት የሚገኙ የአሜሪካ ኤምባሲዎችና በዱባይ የሚገኘው የአሜሪካ ቆንስላ በሰው አልባ አውሮፕላን ጥቃት ከተፈጸመባቸው በኋላ ነው። በዚህ ሳምንት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከቀጠናው የሚደረጉ በረራዎች የተሰረዙ ወይም የታገዱ ቢሆንም የአሜሪካ ዜጎች ከመካከለኛው ምስራቅ እንዲወጡ ማስጠንቀቂያ ሰጥቷል። የአሜሪካ መንግስት በተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ዮርዳኖስ ላሉ የአሜሪካ ዜጎች አውሮፕላኖችን በማዘጋጀት ለማስወጣት ጥረት እያደረገ ነው። እንደ አውሮፓውያኑ ከየካቲት 28 ጀምሮ ወደ 17500 የሚጠጉ ዜጎች ከመካከለኛው ምስራቅ መመለሳቸውን የአሜሪካ ውጭ ጉዳይ ሚኒስቴር ባለስልጣን ተናግረዋል። የእስራኤል የመከላከያ ሚኒስቴር እስራኤል ካትዝ የአሜሪካ አቻቸው ፒት ሄግሴት በኢራን ላይ የጀመሩት የጋራ ወታደራዊ ዘመቻ እስከ መጨረሻው እንዲቀጥል ማሳሰባቸውን ገለጹ። እስራኤልና አሜሪካ በኢራን ላይ ከቅዳሜ ዕለት ጀምሮ ጦርነት ከፍተዋል። ሁለቱ ሀገራት በጥምረት በፈጸሙት የመጀመሪያው ጥቃት የኢራኑ የበላይ መሪ አሊ ሀሚኔን ጨምሮ በርካታ ከፍተኛ ባለስልጣናት ተገድለዋል። ኢራን በወሰደችው የአጸፋ እርምጃ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ሚሳኤሎችን አስወንጭፋለች። ሐሙስ ዕለት የእስራኤል የመከላከያ ሚኒስቴር ባወጣው መግለጫ ካትዝ ትናንት ምሽት ከሄግሴት ጋር ያደረጉትን ውይይት ጠቅሶ የአሜሪካ የመከላከያ ሚኒስቴር እስከ መጨረሻው ቀጥሉ፣ ከእናንተ ጋር ነንም ብለዋል። አሜሪካ በኢራን ላይ ጥቃት የከፈተችው በኦማን አደራዳሪነት ለ3 ዙር ድርድር ከተካሄደ በኋላ ነው። የኢራን ቀይ ጨረቃ አሜሪካና እስራኤል ጥቃት መፈጸም ከጀመሩበት ጊዜ አንስቶ በ174 ከተሞች በ636 ቦታዎች ላይ 1332 ጥቃቶች መፈጸማቸውን አስታውቋል። ኢራን የአሜሪካ የነዳጅ መርከብ ላይ ጥቃት መፈጸሟን ገለጸች። የኢራን የመንግስት ቴሌቪዥን የሀገሪቱ የባህር ኃይል ተዋጊዎቹ ዛሬ ጠዋት በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካን የነዳጅ መርከብ ላይ ጥቃት መፈጸማቸውን ዘገበ። መርከቧ በፋርስ ባህረ ሰላጤ ሰሜናዊ ክፍል በሚሳኤል ተመታለች። እናም በአሁኑ ሰዓት በእሳት እየነደደች ነው ሲል የእስላማዊ አብዮታዊ ዘብ በመንግስት ቴሌቪዥን በሰጠው መግለጫ አስታውቋል። መግለጫው አክሎም በባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ የሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለው ተናግሯል። የኢራን አብዮታዊ ዘብ የሰጠው መግለጫ ትክክለኛነት በሌላ ወገን አልተረጋገጠም። የዩኬ የባህር ንግድ ድርጅት ቀደም ሲል አንድ የጭነት መርከብ ዛሬ ጠዋት በሰሜናዊ ባህረ ሰላጤ በኩዌት የባህር ዳርቻ ላይ መመታቱን ተናግሯል። የድርጅቱ መግለጫ አክሎም ከፍተኛ ፍንዳታ መሰማቱንና ቀጥሎም ከአካባቢው አነስተኛ ጀልባ ሲወጣ መመልከቱን አስታውቋል። ከጭነት መርከቡ የሚወጣው ነዳጅ ዘይት በውሃው ላይ ይታያል። ይህም አካባቢው ላይ ጉዳት ሊያስከትል ይችላል። የእሳት አደጋ ስለመድረሱም የተገለጸ ነገር የለም። የመርከቧ ሰራተኞችም በደህና ሁኔታ ላይ ናቸው ተብሏል። የኢራን ድሮኖች አዘርባጃን ላይ ጥቃት መፈጸማቸውን የሀገሪቱ መንግስታት አስታወቀ። በአዘርባጃን የኢራን ሰው አልባ አውሮፕላን ጥቃት ፈጽሞ 2 ሰላማዊ ዜጎች መቁሰላቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ።
አንድ ሰው አልባ አውሮፕላን በናክጂቫን ራስ ገዝ ሪፐብሊክ በሚገኘው የአውሮፕላን ማረፊያ ተርሚናል ህንፃ ላይ ጥቃት ሲያደርስ፣ ሌላኛው ደግሞ በሻካራባድ መንደር በሚገኝ የትምህርት ቤት ህንፃ አቅራቢያ ወድቋል ሲል ሚኒስቴሩ ገልጿል። የድሮን ጥቃቱ በአንድ የአውሮፕላን ማረፊያ ህንፃ ላይ ጉዳት ያደረሰ ሲሆን 2 ሰላማዊ ዜጎችንም አቁስሏል። በአዘርባይጃን የሚገኙ የኢራን አምባሳደር በጉዳዩ ላይ ማብራሪያ እንዲሰጡ መጠራታቸውን ሚኒስተሩ ገልጾ ለኢራን ያለንን ጠንካራ ተቃውሞ እንገልጻለን ብሏል። ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፏን አስታወቀች። አሜሪካና እስራኤል ጦርነት ከከፈቱበት ባለፈው ሳምንት መጨረሻ አንስቶ ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖችን ማውደሟን ባህሬን አስታውቃለች። የባህሬን መከላከያ ሰራዊት በኢንስታግራም ገጹ ባወጣው መረጃ ተከታታይና አስከፊ የሆኑትን የኢራን የሽብር ጥቃቶች መመከት መቀጠሉን ገልጿል። ነዋሪዎች አስፈላጊ ካልሆነ በቀር ከቤታቸው እንዳይወጡም አሳስቧል። በሲቪል ኢላማዎች ሚሳኤልና ድሮኖችን መጠቀም ግልጽ የዓለም አቀፍ የሰብአዊ መብት ሕግጋትን ጥሰት እንዲሁም የቀጠናዊ ሰላምና ደህንነት ስጋት እንደሆነም ጠቅሷል። የኢራን ጥቃት ኢላማ ካደረጋቸው የመካከለኛው ምስራቅ ሀገራት መካከል አንዷ ባህሬን ነች። ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማናማ በተደጋጋሚ የኢራን ጥቃቶች ኢላማ ሆኗል። ኢራን ባህሬን ውስጥ የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። ቅዳሜ ዕለት በሀገሪቱ የሚገኘው የአሜሪካ ባህር ኃይል ለሚሳኤል ጥቃት እንደተዳረገም ተገልጿል። እሁድ ዕለት በባህር ኃይሉ ጦር ሰፈር ላይ በተፈጸመ ጥቃት ደግሞ ከባድ እሳት ተነስቶ ነበር። ኢራን በሀገሪቱ በፈጸመችው ጥቃት 4 ሰዎች እንደተጎዱም የባህሬን መንግስት አስታውቋል። የኢራን መንግስት አሜሪካና እስራኤል የሲቪሊያን አካባቢዎችን ኢላማ አድርገዋል። የኢራን ውጭ ጉዳይ ሚኒስቴር አሜሪካና እስራኤል በሀገሪቱ በሚፈጽሟቸው ጥቃቶች ሆነ ብለው የሲቪሊያን አካባቢዎችን ኢላማ እያደረጉ ነው ሲል ከሰሰ። የሚኒስትሩ ቃል አቀባይ ኢስማኤል ባቃኢ በኤክስ ገጻቸው ባሰፈሩት ጽሑፍ የሚፈጸሙት ጥቃቶች ተጽዕኗቸው በዓለም አቀፉ ገበያ እየተሰማ የኢነርጂ ዋጋን እየጨመሩና የገንዘቦችን ተመን እያናጉ እንደሆነ ገልጸዋል። በዓለም ዙሪያ ያሉ መደበኛ ሰዎችን የመግዛት አቅም እያዳከሙ መሆኑንም አንስተዋል። ለኛ ለኢራናውያን ግን ጉዳቱ ሊለካ በማይችል ደረጃ ከፍተኛ ነው ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባዩ። የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጥቃቱን በሀገራቸው ላይ የተፈጸመ የሽብር ድርጊት እንደሆነም ተናግረዋል። ኢራን ተጠያቂ እንድትሆን ጥሪ ማቅረባቸውንም የሀገሪቱ መንግስት የዜና ወኪል ኤፒኤ ዘግቧል። ፕሬዝዳንቱ በሀገሪቱ የደህንነት ምክር ቤት ስብሰባ ላይ ባደረጉት ንግግር በአዘርባይጃን ላይ የተፈጸመውን ይህንን መሰረተ ቢስ የሽብርና የወረራ ድርጊት አንታገስም ብለዋል። የጦር ኃይሎቻችን የአጸፋ እርምጃዎችን እንዲያዘጋጁና እንዲተገብሩ መመሪያ ተሰጥቷቸዋል ሲሉም እርምጃ እንደሚወሰድም ጠቁመዋል። የሀገሪቱ ጦር ኃይሎች፣ የመከላከያ ሚኒስቴር፣ የድንበር ጥበቃና ሁሉም ኃይሎች ዝግጁነታቸውን ወደ ውጊያ ደረጃ እንዲያሳድጉ መደረጉንም ፕሬዝዳንቱ አስታውቀዋል። የጦር ኃይሎቹ ማንኛቸውንም ዘመቻ ለማካሄድ ዝግጁ መሆን እንዳለባቸው መናገራቸውን የዜና ወኪሉ ዘግቧል። የአዘርባይጃን ጠቅላይ አቃቢ ሕግ በበኩሉ ናክጂቫን በራስ ገዝ ግዛት የተፈጸመውን የድሮን ጥቃት በተመለከተ የወንጀል ምርመራ መጀመሩንም አስታውቋል። የድሮን ጥቃቱ በናክጂቫን ዓለም አቀፍ የአየር ማረፊያ ላይ ከፍተኛ ጉዳት እንዳደረሰ የገለጸው አቃቢ ሕግ የተቋሙን ስራ ሆን ተብሎና በሕገ ወጥ መንገድ ማስተጓጎሉንም ጠቅሷል። የድሮኖቹን ምንጭና የበረራ መስመር በተመለከተ ምርመራ እየተካሄደ መሆኑንም ገልጿል። ይሁን እንጂ ጥቃቱ የተፈጸመው ከኢራን እስላማዊ ሪፐብሊክ ግዛት ውስጥ እንደሆነም ከሷል። ቢቢሲ ፐርሺያ ያነጋገራቸው የኢራን ጦር ኃይሎች ዋና አዛዥ ግን ቴህራን በዚህ ክስተት ውስጥ ተሳትፎ አላት መባሉን አስተባብለዋል። እነዚህ ድርጊቶች በእስራኤል እየተፈጸሙ ያሉት በሙስሊም ሀገራት መካከል ያለውን ግንኙነት ለመረበሽ ነውም ብለዋል። በርካታ የአውሮፓ ሀገራት ቆጵሮስን ለመጠበቅ የባህር ኃይላቸውን መላክ ጀመሩ። የአውሮፓ ህብረት አባል የሆነችው ቆጵሮስ ውስጥ የሚገኝ የዩናይትድ ኪንግደም ጦር ሰፈር ላይ የድሮን ጥቃት መፈጸሙን ተከትሎ በርካታ የአውሮፓ ሀገራት ደሴቲቷን ለመጠበቅ የባህር ኃይላቸውን መላክ ጀመሩ። የጣሊያን መከላከያ ሚኒስቴር ጊዶ ክሮሴቶ ሀገራቸው ቆጵሮስን ለመከላከል ከስፔን፣ ፈረንሳይና ኔዘርላንድስ ጋር በመሆን የባህር ኃይል መሳሪያዎችን እንደምትልክ ተናግረዋል። የባህር ኃይሎቹ ስምሪት በመጪዎቹ ቀናት ውስጥ እንደሚከናወንም ሚኒስትሩ ተናግረዋል። የፈረንሳይ መንግስትም ተመሳሳይ እርምጃ እንደሚወስድ አስታውቋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከጣሊያንና ግሪክ መሪዎች ጋር የስልክ ንግግር እንዳደረጉና ሀገራቱ ጦራቸውን ወደ ቆጵሮስ ለመላክ እንደተስማሙ የፕሬዝዳንቱ ጽህፈት ቤት አስታውቋል።
ይህ በእንዲህ እንዳለ ከደቂቃዎች በፊት በሜዲትራኒያን ደሴት በምትገኘው ቆጵሮስ ውስጥ የዩናይትድ ኪንግደም ጦር ሰፈር ባለበት ክሮቲሪ ጥቃት ሊፈጽም እንደሚችል የሚገልጽ የማስጠንቀቂያ ደውል ተሰምቷል። ለአካባቢው ነዋሪዎችም የተሰማው ማስጠንቀቂያ ድምጽ ለ10 ደቂቃ ገደማ ቆይቷል። ይህ ማስጠንቀቂያ የተሰማው የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ ሳይፕረስን እየጎበኙ ባሉበት በዛሬው ዕለት ነው። የሀገሪቱ መንግስት ኋላ ላይ በሰጠው ማብራሪያ አንድ ቁስን በተመለከተ የደረሰውን መረጃ እየመረመረ እንደነበርም ገልጿል። ቁሱ ወደ ብሪታንያ የጦር ሰፈር እያመራ መሆኑን የሚያሳይ ምንም ምልክት እንደሌለም አስታውቋል። የዩናይትድ ኪንግደም ጦር ሰፈር የሚገኝበት ይህ ስፍራ እሁድ ዕለት የድሮን ጥቃት ተፈጽሞበት ነበር። ከባድ ፍንዳታ ቴህራንን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያላቸው ሚሳኤሎችን ተኮሰች። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱት በስድስተኛው ቀን ላይ በቴህራንና በሌሎችም የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰሙ ከኢራን በኩል ደግሞ ከፍተኛ መጠን ያላቸው ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊቷ አስታወቀ። ዛሬ ጠዋት በተፈጸሙ ጥቃቶች ምክንያት የዋና ከተማው አብዛኛው ሰማይ በጥቁር ጭስ ተሸፍኖ የሚታይ ሲሆን ከቴህራን በስተምዕራብ የምትገኘው ካራጅ ከተማ በድጋሚ በእስራኤልና በአሜሪካ ጥቃት ተመታለች። ቡካንና ሳናዳጅ ከተሞችም እንዲሁ ከባድ ጥቃት እየተፈጸመባቸው ናቸው። በተመሳሳይ ኢራን ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል ጦር ሰራዊት አስታውቆ ሚሳኤሎችን ለማክሸፍ ጥረት እያደረገ መሆኑንና የማስጠንቀቂያ መልእክት በዜጎቹ ስልክ በኩል እየላከ ነው። የማስጠንቀቂያው መልእክት የደረሳቸው ሰዎች ሌላ መልእክት እስከሚደርሳቸው ድረስ በመሸሸጊያ ቦታዎች ውስጥ እንዲቆዩም ተመክረዋል። ኢየሩሳሌም ከተማ የሚገኙ የፈረንሳይ ዜና አገልግሎት ኤኤፍፒ ዘጋቢዎች የጥቃት ማስጠንቀቂያ ደውሎችና ፍንዳታዎችን መስማታቸውን ዘግቧል። በተጨማሪም ጦርነቱ ከተጀመረ በኋላ በኢራን ሚሳኤሎችና ድሮኖች በተከታታይ ጥቃት እየተፈጸመባት ያለችው የተባበሩት አረብ ኤሚሬትስ በዛሬው ዕለት ሚሳኤሎችንና ከ100 በላይ ድሮኖች እንደተተኮሱባት አሳውቃለች። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ያገኛቸው የሳተላይት ምስሎች ከቅዳሜ ጀምሮ በኢራን ላይ የተፈጸመ ባለው ጥቃት የኢራን ወታደራዊና ፖለቲካዊ አመራር ተቋማት ከፍተኛ ጉዳት እንደደረሰባቸው አሳዩ። በተመሳሳይም ኢራን ባህሬን ላይ በፈጸመችው ጥቃት ሰማይ ጠቀስ የመኖሪያ ህንጻ ተመቶ ጉዳት እንደደረሰበት የሳተላይት ምስሎች አመለከቱ። ቫንተር በተባለው የመረጃ ተቋም ረቡዕ ዕለት የተነሱት የሳተላይት ምስሎች በምዕራባዊ ቴህራን የሚገኘው የሀገሪቱ አየር ኃይል ዋና መስሪያ ቤት ከባድ ጉዳት እንደደረሰበት አሳይቷል። በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ 1045 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ከነዚህም መካከል በአንድ የሴቶች ትምህርት ቤት ላይ በመጀመሪያው ዕለት በተፈጸመው ጥቃት ከፍተኛ ቁጥር ያላቸው ሰዎች መገደላቸውም ተዘግቧል። አሜሪካና እስራኤል በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ባሉበት ጊዜ ኢራን በበኩሏ በእስራኤልና በሌሎች የመካከለኛው ምስራቅ ሀገራት ላይ የሚሳኤልና የድሮን የአጸፋ ጥቃቶችን እየፈጸመች ነው። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።